የልዑል አምላካችን የእግዚአብሔር ስም የተባረከ ይሁን። እንዴት ሰንብታችኋል? በዚህ ማለዳ በሌላ በምንም ሳይሆን በእግዚአብሔር በአምላኩ ብቻ ደስ የተሰኘ ሰው አንድ ጊዜ እንደገና ለእግዚአብሔር ክብር ያመጣል። ማለዳ በነበረንም ሽፍት እየተናገርኩ ነበር። እንዲህ መገኘታችንን በዋዛ ባናየው መልካም ነው። ምክንያቱም አንድ መርሃ ግብር ስላለ በየሳምንቱ መምጣት ስለቻልን ስለነዳን የታክሲ ስለከፈልን ስለፈለግንም ሳይሆን በእውነት ስንት የሚያናጥብ ነገር እያለ የእግዚአብሔር ምሕረት የእግዚአብሔር ጥበቃ የእግዚአብሔር ጸጋ ነው ደግፎን ዛሬም በፊቱ ያቆመንና ይሄን ማለዳ እግዚአብሔር ስለሰጠን እንደገና አንድ ጊዜ እውቅና ብንሰጥ በጣም አጭር ደቂቃ ነው የምንነጋገረው። ምናልባት አንድ 40 ደቂቃ አካባቢ በወስድ ነው። በልቤ ውስጥ እንግዲህ ለዛሬ ይዤ የመጣሁትን መልእክት አብረን እንካፈላለን። መነሻ የሚሆነኝ የመጽሐፍ ቅዱስ ክፍል ሁለተኛ ነገሥት ምዕራፍ 7 ቁጥር 9 ሁለተኛ ነገሥት ምዕራፍ 7 ቁጥር 9 እንዲህ ይነበባል። አዲሱ መደበኛ ትርጉም ነው ያዝኩት እኔ። እርስ በርሳቸውም ያደረግነው ትክክል አይደለም፣ ዕለቱ የምስራች ቀን ነው፣ እኛ ግን የራሳችን ብቻ አደረግነው፣ እስኪ ነጋም ከቆየን በደለኞች እንሆናለን። ስለዚህ ወደ ቤተ መንግሥት በፍጥነት ሄደን እንንገር ተባባሉ። ጌታ እንዲያስተምረን የልቡን ሐሳብ በሙላት እንዲያካፍለን አጭር ጸሎት እናድርግ። ሁለተኛ ነገሥት መጽሐፍ ምዕራፍ 7 ቁጥር 9ን አንብበን ነው የተነሳ ነው። ታሪኩን በደንብ አያይዘን ብንነሳ ጥሩ ነው የሚሆነው። ሁለተኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 24 አንስቶ የእግዚአብሔር ቃል መጽሐፍ ቅዱስ ምን ብሎ ይነግረናል? የሰማርያ እንደተከበበች በወልደ አዴር ሰማርያ እንደተከበበች በዚህ አዲሱ መደበኛ ትርጉም ላይ ቤንሃዳድ ይለዋል። በሱ ንጉስ እንደተከበበች በወልደ አዴር እንደተከበበች ይነግረንና ከዚህም ሳቢያ የተነሳ በጣም ጥልቅ ረሃብ እንደነበረ የረሃቡ ጥልቀት እንደው በታሪክ አጋጣሚዎች ከምናውቃቸውም የከፋ ሳይሆን አይቀርም። የእግዚአብሔር ቃል እውነት ነው የሚነግረን በጣም ጥልቅ ነው እና እኛ አንዳንድ ጊዜ እንደው ስናነብ ተላምደን ከልጅነታችን ጀምረን ስንሰማው በጣም እየተዋሃደን ካልመጣን በስተቀር ትንሽ ቆም ብለን ከሰማን የሚዘገንን ነው። የእውነት የሚዘገንን ነው። የአህያ ራስ ከፍለው የበሉበት የዶሮ ኩስ የእርግብ ኩስ ከፍለው የበሉበት ነው። እሺ የእርግብ ኩስ የሚባል የዛፍ አይነት አለ የሚል አንብቤ ያለሁ አንድ ቦታ ላይ። ነገር ግን የአህያ ራስ ማለት ለአይሁድ የተፈቀደ አይደለም። ከሕጉም አልፈው ጭራሽ ለመብልነት የማይሆን ደረጃ ላይ የረሃቡ ጥልቀት ወደዛ የመንፈሳዊም የሞራልም ልሽቀት ውስጥ የገቡበት ጊዜ ነው። ከሁሉ የባሰው ግን የሚዘገንነው እናቶች ልጆቻቸውን የበሉበት ነው። አንዳንድ ቀን ለምጄው ይሆን ወይ ብዬ አሁን ራሱ ቁጭ ብዬ ደግሜ አንብቤዋለሁ። ቀቅለው ይላል። እናቶች ልጆቻቸውን ከረሃቡ ጥልቀት የተነሳ በየተራ ሊመገቡት ተማማሉ እና የአንደኛዋን በልተው ጨረሱ ነው የሚለው። እንግዲህ ሲያልቅ በይ ደግሞ ያንቺን አምጪ ስትባል ሁለተኛዋ እናት እፍርታም ሆነች፣ አላስነካም አለች። በዚህ መሃል ነው በዚህ ውዝግብ መካከል ሰገነት ላይ ወደ ነበረው ንጉሥ መጥተው አንድ ጥያቄ ጠየቁት። እርዳን አሉት። እቺ ነች ጥያቄያቸው። እርዳን አሉት። የንጉሱ መልስ በጣም ደስ ነው የሚለኝ። ከመጥመቂያው ነው ወይስ ከጎተራው ነው ምረዳችሁ አላቸው። እውነት ነው። ንጉስ መጥመቂያ ላይ እስካለ ድረስ፣ ንጉስ ጎተራ እስካለ ድረስ፣ ንጉስ የሆነ ክምችት እስካለ ድረስ ሊያግዝ ይችላል። ሲጠፋ ማን ምን ማድረግ ይችላል? ከየት ልርዳችሁ አለ። ግን ጉዳያቸውን ነገሩት። እኔናች እናት ተስማምተን ነበር የረሃቡን ዘመን እንድናልፍ ልጆቻችንን በልተን ለማለፍ። በኋላ የኔ ካለቀ በኋላ የእሷን አምጪ ስንል እምቢ አለች። ፍረደን አሉት። ንጉሥ ሁኔታው በጣም ይሰቅን። እውነትም አዘነ። ልብሱን ሲቀድ ማቅ ለብሷል ከውስጥ። ለካ ከላይ እስከ ታች ነው ጭንቅ ያለው። ለካ ውጥረቱ የሆነ ሰፈር ላይ ሳይሆን ሁሉም ጋር ነው። በኋላ በጣም በቃ ይሄ ኤልሳዕ መሞት አለበት አለ።
በኋላ ግን ኤልሳ ይሄ ነፍሰ ገዳይ ልጅ ሊገለኝ ይፈልጋል፣ ነገር ግን ነገ በሰማርያ እንዲህ ያለና እንደዚህ ይሸጣል ያለበት ማለት ነው። ትንሽ ወደ ዋና ሐሳቤ ልጠጋ። በኋላ በዚህ ታሪክ መካከል ስለ 4 ሰዎች ቅዱስ ቃሉ ይነግረናል። 4ቱ ለምጣሞች ናቸው። ለምጥ የቆዳ በሽታ ብቻ ሳይሆን በወቅቱ አይነቱም ከኃጢአት ጋር አሶሺየት የሚደረግበት ነው እና በደና ጊዜ ራሱ ኤክስኮሚኒኬት የሚደረጉ ናቸው። በደና ጊዜ ራሱ የሚገለሉ ናቸው። በደናው ጊዜ ራሱ ጥግ ናቸው። በረሃቡ ዘመንማ በእንቅርት ላይ ጆሮ ደግፍ ነው እና ቁጭ ብለን ከምንሞት እየሄድን ብንሞት ይሻላል ያሉ ነው የሚመስለው። ወደ ሶርያን ሰፈር ጉዞ አደረጉ። እግዚአብሔር አምላክ የብዙ የኮቴዎች ድምፅ አስደንብሯቸው ሶርያንን በቃ ረታ፣ ጥለው ጠፉ። ብንሞትም እንሙት ብለው የሄዱ እነዚህ በደና ጊዜ የሚገለሉ 4 ሰዎች የጠበቃቸው ነገር ሞት ሳይሆን ጭራሽ ያለቀ በትንቢት የተነገረ ዱቄት ነው። ፕሮሰሱ ያለቀለት በቃ ለመመገብ ዝግጁ የሆነ ዱቄት ነው የጠበቃቸው። ይሄን አስበው ይሄን ገምተው አይደለም የሄዱት። በነብዩ አፍ እግዚአብሔር አምላክ ሊያደርግ ያሰበውን ተናግሯል። ያን ክንውን ነው ያገኙት። በኋላ ፌሽታ ነው። ከአንድ ድንኳን አንድ ድንኳን፣ ከአንድ ድንኳን አንድ ድንኳን፣ ከዱቄት ዱቄት፣ ከዱቄት ዱቄት፣ ከአንድ ድንኳን አንድ ድንኳን ሲሉት ከረሙና ቆዩና እርስ በርሳቸው እንደዚህ ተነጋገሩ ይላል። ቅድም ያነበብነው ክፍል ምዕራፍ 2 ቁጥር 7 ሁለተኛ ነገሥት ምዕራፍ 7 ቁጥር 9 ላይ አረ የመልካም የምስራች ቀን ነው። እኛ ግን ለራሳችን ብቻ አደረግነው የምስራቹን። አረ ሰማርያ ጭንቅ ነች፣ እናቶች ልጆቻቸውን እየበሉ ነው። አረ ንጉሥ ተጨንቋል፣ ከቤተ መንግሥት እስከ ታች ድረስ ውጥረት አለ። እኛ ግን ይሄ የተጠናቀቀውን ያለኛ አንዳች ኮንትሪቢዩሽን የለኛ አንዳች አስተዋጽኦ ያለቀ ነገር እጃችን ላይ ደርሶ ከድንኳን ድንኳን ከአይነት አይነት የዱቄት አይነት እየበላን ይሄንን የምስራች ይዘን ሳንነግር እስካሁን መቆየታችን ይዘን ካደርን በደለኞች እንሆናለን። ሄደን እንናገር የምስራች ይሄው እንበል አሉ ይላል። አንድ ነገር አስምሬ ልለፍ። እኔ ዱቄቱ የመስቀሉ ስራ እንደዚህ እያልኩ ለማዛመድ አልሞክርም፣ ልክምም አይደለም። ግን እዚህ ያለን አብዛኞቻችን ብዬ አስባለሁ ያለኛ አንዳች አስተዋጽኦ አንድ በተከናወነ የድነት ስራ ገብተን የዘላለም ሕይወት አላገኘንም ወይ? ከጭንቀቶቻችን ከነበርንበት ነገሮች በሙሉ እግዚአብሔር አምላክ በራሱ ስራ በራሱ ጽድቅ ነፃ አላወጣንም ወይ? የሆነ የምስራች ሰፈራችን መጥቶ አልተገላገልንም ወይ? ደግሞ እንደኔ ያለን በደህና ጊዜ እንኳን ለመጨበጥ የማንበቃ በተለያየ በሰው ስሌት በዚህ በምድር እንኳን የሰው ስሌት እንኳን የሆነ ቦታ ማይሰጠን የነበርን አይነቶቹን ሰብስቦ ታሪክ ቀይሮ ለወግ ማዕረግ አልበቃንም ወይ? ከሁሉ ያለፈውን ደግሞ በልጁ በመስቀል ስራ በልባችን አምነን ጸድቀን በአፋችን መስክረን አልዳንም ወይ? የሆነ የምስራች አላገኘንም ወይ? እኔ በጣም ከልጅነት ጀምሮ በጣም ጥንፍፍ ያለ አካሄድ ነው የምንሄደው ብንል ከእግዚአብሔር ጽድቅ አንጻር ሲታይ የኛ ማንነት ምንድነውና ወገን ያልነበርን ወገን አልተባልንም ወይ? ቤተሰብ አልሆንም ወይ? ማለዳ ላይም በእግዚአብሔር ቃል እውነት ራሴንም ጉባኤውንም ስሞግት እንደነበረው አሁንም እቀጥለው ይሄንን ነው። አረ የምስራቹን ይዘን ዝም ብለን አንዝለል። አረ ሰማርያ ተጨንቃለች። አረ ግራ የተጋባ ትውልድ አለ። አረ ምጥ ውስጥ ያለ ያዳኝ ያለ የሚል ጩኸት ያለበት አለ።
የምናገርበትን ኤክስፕሬሽን ትረዳላችሁ ብዬ አስባለሁ። መደረግ የለባቸውም እያልኩ ሳይሆን ስለ ኢንቴንሽኑ ነው የምናገረው። ከኮንፈረንስ ከፕሮግራም ከእንትን ከኔ ከኮምፒቲሽን ከሆነ ነገር አረ እንውጣ። አንዳንዴ እኮ በጣም በቃ አቃቂር ውስጥ ምናምን ሁሉ ገባል። አረ እናቶች እያለቀሱ ነው ልጆቻቸውን ከእጃቸው እያጡ። አረ ትውልድ መሄጃና መግቢያ አጥቶ ያዳኛለህ እያለ እየጮኸ ነው። ደግሞ በታሪክ አጋጣሚኛ ቀዳሚዎች ነን። እግዚአብሔር አምላክ ራርቶ በተለያየ መንገድ የዚህ ወንጌል እውነት የምስራች እኛ ሰፈር ላይ መጣ። የምስራች ኃጢአት ተሸንፏል፣ ሰይጣን ተረቷል፣ ድል አለ፣ ሕይወት አለ የሚል መጣ። ይሄን ይዘን እኛ ጋር መቀመጥ ምን ጉድ ነው? አንደኛ ሳሙኤል መጽሐፍ ምዕራፍ 11 ታስታውሳላችሁ ብዬ ተስፋ አደርጋለሁ። የኢያቢስ ገለአድ ሰዎች አሞናዊው ናኦስ መጥቶ ኪዳን ከእናንተ ጋር ነው የምገባው አላቸው። ኪዳን ከእናንተ ጋር ግባ አሉት። አቅም የለም ግን በጣም ውርደት ነው። ኪዳን የምገባው ቀኝ አይናችሁን አውጥቼ ነው አላቸው። አሁንም አቅም የለም በራስ ማምለጫ። ግን አንድ ነገር አደረጉ። በቃ በድፍን እስራኤል አዳን ከሌለ ምን ይደረግ? አዳኝ ከሌለ በድፍን እስራኤል ታደርገዋለህ። ግን አንድ ድል በድፍን እስራኤል ተናገሩ። አረ እንደዚህ አይነት ውርደት ደርሶብናል አሉ። እኔ ይህን ክፍል እንደዚህ ነው የምተርከው። ያዳኝ አለ። ውርደት መጣ፣ ያዳኝ አለ። ያን እግዚአብሔር አምላክ ሳኦልን ቀስቅሶ ስለነበር በኃይል የጌታ መንፈስ በሳኦል ላይ መጣ። ነገ ፀሐይ ሳታተኩስ እንዳለ እውነትም እግዚአብሔር አምላክ ሳኦልን ተጠቅሞ ታደጋቸው። እኔ ይህን የተወደደ ቤተሰብ በጌታ ፍቅር በጌታ ርኅራኄ ይጠይቃለሁ። የሆነ የትውልድ ጩኸት አይሰማችሁ? ያዳኛለህ የሚል ምሳሌ ያጣ ግራ የተጋባ ሰይጣን በተለያየ መንገድ ትልቁንም ትንሹንም እንደዚህ አድርጎ አሰፍስፎ የያዘው ግራ የገባው ያዳኛለህ የሚል ጩኸት ያለው ወዴት ልይ የሚል የማምለጫ ያለህ የሚል ስንት ቦታ እኔ እንግዲህ አገልግሎት የትንሽ ትኩረት ወደሚሰጠው ነገር ቲልት ማድረግ አይቀርም። እናንተ በምታዩት አቅጣጫ የጌታ መንፈስ ደግሞ ከሸክማችሁም አንጻር እንደ ጋራም ደግሞ ኢንዲቪጁዋሊም እንዳስቀመጠብን ያሳየናል ብዬ አስባለሁ። ተምረው የት ይደርሳሉ የተባሉ ልጆች ዝም ብሎ ሰፈር ሲወጡ ሲገቡ እንትን ዜና ነው እንዴ? የከሌ ልጅ ነው እንዴ? የሆነ ጩኸት አይሰማችሁም? ያዳኛለ፣ ያትራፊ ያለ፣ እኛ ደግሞ ይሄ ያለን ነው የምስራቹ የደረሰን፣ ይሄ ያመለጥን፣ ይሄ የተሻገርን። አይበቃም ወይ? አይበቃም ወይ? ዝም ብሎ መሟሟቅ አይበቃም ወይ? እኔ ማለት አራለ የሆነ እየጮኸ ያለ ትውልድ ያዳኛለህ እያለ ያትራፊ ያለህ እያለ ዛሬ እኮ ጳጉሜ ጠብቆ እኮ ወሰራ ዶሮ ካልገበርክ ካላመጣ ዘመርህ በሙሉ ዘርህ ያልቃል እየተባለ በየተራ እየተሞተበት ያዳኛለህ። ሌላ ጫናው የግብረ ሰዶሙ መዓት፣ የሴክሹዋል የሞራል ውድቀታችን መዓት፣ እርስ በራሳችን መጠላላችን መዓት፣ እኔ እናንተ ሻይ በምንጠጣበት፣ እኔ እናንተ ቲራሚሶ በምንበላበት ከተማ እረ ሰማርያ በእንባ ነች። እረ የደረሰን መልእክት አለ። እረ እንውጣ፣ እረ እንናገር። አጠብም እች መድረክ አጠብም ለስንትን ቆምባታለን። እረ እንውጣ፣ እረ እንናገር፣ እረ እንታጠቅ። እንዲህ ብለን ስንነጋገር ምናልባት ስለ አንድ ዲፓርትመንት ቸርች ውስጥ ኦርጋናይዝ ስለሚደረግ ስለ ወንጌል ስርጭት ጎዳና ላይ ስለሚነገር ነገር ብቻ ወይም ደግሞ ስለዛ ዲፓርትመንት እያወሩ አይደለም። ትዳሬ ቢመሰክር ዝም ብዬ ስኖር ልጆች አስተዳደጊ ቢያወራ ቢዝነሴ ቢሰብክ የተሰጠኝ ትምህርት እድል ቢያወራ
እኔና እግዚአብሔር የሰጠን ልጆች በጽዮን ተራራ ከሚኖረው ከእግዚአብሔር ዘንድ ምልክትና ድንቅ ነን ተብሎ እንደተጻፈ ሰው ዝም ብሎ አንቺን ሲያይ እውነትም እግዚአብሔር ይታደጋል ቢል እግራችን ቢሰብክ ኑሯችን ቢሰብክ አወጣጥ አገባባችን ላይፍ ስታይላችን ቢሰብክ የኔን ጨምሮ የጽዮን መንገድ ሩቅ ነው ደንቀፍ ልንል እንችላለን ስንደናቀፍ ሲያጠፋ ንስሐ ይገባል ቢባልልን ስራችን በመንግስት ፖዚሽን የተቀመጥንባቸው ቦታዎች ቢመሰክሩ ያድናል ቢሉ ሌላ ምንም ሳናወራ ሳንከራከር ሌላ ርዕስ ምናምን አውጥተን ምንም ሳናወራ ህይወት ቢናገር ባንክ ውስጥ ስትሰራ ህይወትህ ቢመሰክር ዝም ብሎ የሆነ ሽታ ቢመጣ የሆነ መዓዛ ቢመጣ ፍቅር ይሸታል ቸርነት ይሸታል ምህረት ይሸታል ብለው እያሸተቱ ሲመጡ አሃ ኢየሱስ ስላለው ነው ቢሉልን ጌታ ስላለው ነው ቢሉልን ሰማርያ ጭንቅ ላይ ነች ምድር ነው ጥላይ ነች ሶሉሽን ከየት እየተጠበቀ እንደሆነ አላውቅም እኛ ቤት ግን የምስራች አለ የምስራች የናዝሬቱ ኢየሱስ ያድናል የሚል መድኃኒተ ዓለም የዓለም መድኃኒት መጥቷል በስሙ ለሚያምኑ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሊሰጥ ሰጥቷል በጣም ብዙ ጊዜ ነው ማነሳት ዮሐንስ ወንጌል ምዕራፍ 4 ላይ ያለች ሴት ሳምራዊቷ ሴት በዚህኛው ክንፍ ብዙ ዕውቀት ያላት ነው የምትመስለው ማህበራዊ ዕውቀት ነገር አላት ጌታ ውሃ ጠጪኝ ሲላት ስታየው ካነጋገሩ ይሁን ካለባበሱ አንድ አይሁዳዊ ነው ሰፈር የመጣው ነገር እየፈለጋት ነው አንተ አይሁድ አይደለህ ትንቁን የለ ሳምራዊ እኮ ነኝ እንጠላችኋለን እንዴት የሆነ ማህበራዊ ዕውቀት አላት ውሃ ጠጪኝ የሚልሽን ምናምን እያለ ደግሞ እሱ ነበር የሚሰጥሽ ደግሞ ሲላት ሎጂክም ነገር አላት አመክንዮም ታውቃለች ውሃ ያለ መቅጃ ታሪካዊ ዕውቀትም አላት አንተ ከያዕቆብ ትበልጣለህ ያዕቆብ ነው የቆፈረው ልጆችም ጠጥተዋል ከያዕቆብ ትበልጣለህ ደምሩልኝ እናንተ ማህበራዊ ዕውቀት ሲደመር አመክንዮ ሲደመር ታሪካዊ ዕውቀት መንፈሳዊ ዕውቀትም አላት ሃይማኖታዊ ዕውቀት እኛ በገሪዛን ተራራ ነው ስግደት የምንለው አይሁድ ደግሞ በኢየሩሳሌም ነው የምትሉት የት ነው በጣም የሚገርመው በዚህ ክንፍ ይሄ ሁሉ ዕውቀት አለ በዚህ ክንፍ ግን ዜሮ እርካታ ብዙ ባዶነት 5 ባል የደረሰች አብሯት ያለው ደግሞ ሰው ያላት እንደምንሰማው እንግዲህ ውሃ የምትቀዳው ኤክስኮሙኒኬት ስለምትደረግ በጠራራ ፀሐይ የምትመጣ አንድ ቀን እንደተለመደው ውሃ ልትቀዳ ስትመጣ 6 ሰዓት ላይ ነው ጌታ ያገኛት እችን ሴት ጠዋት ላይ አግኝተ 3 ከሩብ ላይ ዛሬ እንዴት ነው ብትላ ኧረ ዛሬ ታሪክ የሚቀየርበት የናዝሬቱ ኢየሱስ እየጠበቀኝ ነው ቶሎ ልሂድ ልብሴ ልቀይር አትልም ለሷ እኮ አንድ መደበኛ የሆነ እሁድ ነገሯ ነው የሆነ ሮብ ነው it was just አንድ ቀን ለካ ግን ይለያል ለካ እግዚአብሔር ወልድ ስራዬ ብሎ ቁጭ ብሎ ይጠብቃል በሰማርያ ያልፍ ዘንድ ግድ አለው የሚል አንብባችኋል ዮሐንስ 4:1 ላይ በሰማርያ ያልፍ ዘንድ ግድ አለው ለምን ግድ አለው መልክዓ ምድራዊ አቀማመጥ አይደለም ማህበራዊ ጉዳይ ቢሆን ያውም ያንን ሳይነካ ባለፈ አንዲት የተናቀች ሴት አይቶ ከጀርባ ከተማም አይቷል ሌላ መልእክት አለው በርግጥ አንድ ቁጭ ብሎ ይጠብቃል እሷም አይደለችም መጣ መሲሁ እኔ ጋር መጣ ያለችው እሷ አይደለችም እሱ ነው ነገር የፈለጋት ውሃ ጠጪኝ አላት በኋላ እየተነጋገሩ ትንሽ የሆነ ብርሃን እንዲነካ ሲያረጋት ዋና ያለችውን እንስራዋን እግሩ ስር አስቀምጣ ሌላ ዋና ነገር ልትመሰክር ወደ ተናቀችበት ከተማ ሄደች እንዴት ልቤ እንደሚነካ ጉዴን ነገረኝን ይውልኝ እንደኔና እንዳንተ አሁን ሙሉ ብርሃን አግኝታ አሜን እያለች ሳይሆን እንጃ መሲሁ ይሆን የተናቀች የነበረች
ምትጠብቅ የነበረች ወደ ተከፋችበት ምድር ዋና ያለችውን ውሃለህ የምትለውን የዋን ጉዳይ ትታ እግሩ ስር አስቀምጣ ሌላ ጉዳይ ልታወራ ኑ ይውልኝ እንግዳ መጥቷል እንግዳ አውርቶኛል እንጃ መሲሁ ይሆን ልትመሰክር ከተማ አላችሁ የምታወሩት ይውልኝ የምትሉት ያውም እናንተ በደመቀ ብርሃን ይውልኝ ታሪኬን የቀየረው ይውልኝ አካሄዴን ያስተካከለው ይውልኝ መጨረሻዬን ያሳመረውን ይውልኝ የምትሉት ጌታ አለ ትናገራላችሁ። ልቀጥል። አሁንም ማርቆስ ወንጌል ምዕራፍ 5 ከቁጥር 1 አንስቶ በጌርጌሶን አንድ ሰው ነበር፣ አጋንንት ያደረበት ነው፣ ሌጎን ያረፈበት እና ሰውየው በሰንሰለት ነው የሚታሰረው። በሰንሰለት መታሰሩ ባልከፋ ችግሩ ሰንሰለቱን ይሰብረዋል ይላል እና ድንገት እዛ ላይ ከደረስ ሊሰብረው ሁሉ ይችላል። እና ማንም አያልፍም ይላል መጽሐፍ ቅዱስ። ማንም ማለት በቃ ፌደራልም አያልፍም፣ ማንም አያልፍም። አንድ ቀን ኢየሱስ መጣ እና ከሩቅ አዩት። ገና ምንም ሳያዛቸው መለፍለፍ ጀመረ አጋንንት። ለምን ልታጠፋን መጣህ? ለጊዜያችን በቃ እሪያ ውስጥ እንግባ ፍቀድልን አሉት። አዘዛቸው። እሪያ ውስጥ ግቡ አላቸው። እሪያው እየተንደረደረ ወደ ባህር ውስጥ ገባ። ይህን እረኞች አዩ፣ ደነገጡ። ሄደው ለአገሬው ተናገሩ። በመካከላችን ጉድ ተፈጥሯል። አንድ ሰው መጥቶ እንደዚህ እሪያ ውስጥ አጋንንት ገባ፣ ሰውየው ራሱ ተፈውሷል፣ እንደዚህ ብሎ ሲናገሩ አገሬው ነቅሎ መጣ ሊያየው። ስሙኝ በጌታ በጣም ልቤን የሚነካኝ አገሬው ምን እንደተፈጠረ ላይ ሲመጣ ያ ሌጎን የነበረበት ያ በሰንሰለት ይታሰር የነበረ ሰው ልብስ ለብሶ ከኢየሱስ ጋር ቁጭ ብሏል። የተደረገለት የት ይሄዳል ብለህ ነው? የተነካ እጁን የቀመሰ ፊቱን ያየ ውለታውን ያየ ምን መሄጃ አለው? አጠገቡ ቁጭ ብሏል። ቁጭ ብሎ ቀያይሮ ለብሶ አብሯል። በኋላ አገሬው በሙሉ ሂድልን፣ ከከተማችን ውጣልን፣ ከአገራችን ውጣልን ሲሉት ሁሉ ሲገፉት ሂድልን ሲሉት የተደረገለት ግን እኔ ልከተል ምን እንደሆነልኝ አውቃለሁ። ሰፈሬ ማን እንደመጣ አውቃለሁ። እኔ ልከተል ውጣልን የሚባለውን ኢየሱስን እኔ ልምጣ። ከዛ ጌታ ይሁንና ከተነሳውበት ቶፒክ አንፃር ይሄ ነው። ከዛ ጌታ ዳይሬክሽን ሰጠው። አሁን ያንተ አካሄድ እንደዚህ አይደለም። ሂድና ተናገር፣ ሂድና መስክር። ምን እንዳደረኩልህ ተናገር። ሌላ ምንም ነገር ባይሆን ተናገር። ምን እንዳደረኩልህ፣ ማን እንደገጠመ፣ እንዴት እንደተገናኘ ትናንትና ይዘህ ሂድ ንገር። እና ሰውየው እውነትም አሰር በተባለ ከተማ ይሄንኑ እየተናገረ ቀጠለ ይላል። እኔ እንደ ታናሽ ወንድም ዛሬ እዚህ ለመቆም እድል እንዳገኘ ይሄን ጉባኤ እንደዚህ ልበል። ዛሬ ማለዳ እግዚአብሔር እንደዚህ ይላል፣ መስክሩ፣ ንገሩልኝ ይላል ጌታ። ይሄን ጉባኤ ቻሌንጅ ላርክ። 2018 እያለቀ ነው። ሐምሌ 19 ላይ ደርሰናል በእኛ አቆጣጠር። ስንት ሰው ኢየሱሳችሁን ወደደላችሁ በዚህ ዓመት? ስንት ሰው ጌታችሁን ወደደላችሁ? ስንት ሰው ስለ መድኃኒታችሁ ጠየቃችሁ? ለስንት ሰው እናንተ ስለ ውዳችሁ በሆነ መንገድ ተናገራችሁ? ባኗኗራችሁ፣ ባነጋገዳችሁ፣ በትዳር አመራራችሁ፣ በአገባባ ወጣጣችሁ፣ በላይፍ ስታይላችሁ፣ ደግሞም በንግግራችሁ። ልጨርስ ነው። ሐዋርያት ሥራ ምዕራፍ 3 ላይ ውብ በሚባለው የመቅደስ መመላለሻ ሽባ የነበረ ሰው ሁሌ እዛ ያስቀምጡት ነበር ይለናል መጽሐፍ ቅዱስ። በኋላ እነ ጴጥሮስ ሲያልፉ አዩት እና እየተቆለጨለጨ ሳያያቸው አይቀርም። ለምን እንደሚያያቸውም ጠርጥረዋል። የለመደው አለ፣ ዲናር ይጣልለታል። የተለመደ የሚወረወርለት ነገር አለ እና ገባቸውና ምን እንደፈለክ ገብቶናል፣ እሺ አሉት። ምን ኤክስፔክት እያረክ እንዳለ ገብቶናል። እሱ ግን የለንም፣ ብርና ወርቅ የለንም። የምንሰጥህ ይሄ የለመድከው አይነት እንትን የምናደርግህ ብርና ወርቅ የለንም።
ሌላ አለን፣ ስም አለን። ንስጠ ሰሞኑን ስትቀበለ የነበረው ዲናር ስትቀበለ የነበረ ልባሽ የሆነ የሳይክሊክ የሆነ ላይፍ ስታይል ውስጥ ነው የከተተ። ትቀበላለህ በተዚህ ነህ። እኛ ግን አሁን ብርና ወርቅ የለንም፣ ስም አለን። ታሪክን ከመሰረቱ የሚለውጠው ወደ ተከልከልክበት ቦታ የሚያስገባ አካሄድንና አረማመድህን የሚቀይር ስም አለን። እንስጥህ። በጌታ በኢየሱስ ስም ተነሳና ተመላለስ። ቁርጭምጭሚቱ ጠና ይላል፣ ቆመ ይላል። ሰውየው እየዘለለ ወደማይፈቀድለት ወደ ነበር ወደ መቅደሱ ገባ። ለትውልድ ይሄን ብንናገር ስም አለኝ፣ የሚያድን ስም ከሰማይ በታች ከሱ በቀር የሌለ እንድንበት ዘንድ የተሰጠ ስም፣ የሚያድን ቀንበር የሚሰብር ስም አለ። ታላባቶሲ ይሄ በተደረገ ጊዜ ሁሉም ተሰብስበው ተደንቀው እንዴ ይሄ ሰውዬ ሲሉ እነ ጴጥሮስ እቺን ኦፖርቹኒቲ ተጠቅመው ባይዘወይ እኛ ማለት አላሉ፣ እዩን አላሉ፣ ክብራችንን አላሉ፣ ስማችንን አላሉ፣ የኛ ዳይነስቲ አላሉ፣ እኛ አላሉ። ልክ ይሄን አጋጣሚ እንዲ አታቁንም። እኛ የገሊላ ሰዎች የዛ አውራጃ ሰዎች የምትንቁን አሳ አጥማጆች ከየት አምጥተን ነው ይሄን እናደርጋለን ብላችሁ ታስባላችሁ? ባይሆን አንድ ነገር እንመስክርላችሁ። እናንተ የሰቀላችሁትና የገደላችሁት የናዝሬቱ ኢየሱስ በዚህ አጋጣሚ እኛን አይደለም እናወራችሁ፣ ያደረገውን እንንገራችሁ። ሰሞኑን ደጋግሜ ነው ምለ ያለሁት፣ አሁንም እላለሁ። ዛሬ ማለዳ ለምሳሌ እንደዚህ አሁን በፊታችሁ መቆም እድል አይደል? ዘማሪዎች እንደዚህ ውብ ልብሳቸውን አድርገው እንዴት እንደተባረኩ በነበረው የዝማሬ አምልኮ በእውነት እድል አይደል? ከእንትን ኳየር መካከል እጣ ስለወጣ ነው። አሁን ማን ይሙት በእውነት ሰባኪ ጠፍቶ ነው ዛሬ እዚህ ቆምኩት። ሲራራ አይደል? በምህረቱ ገመናን እየሸፈነ ቀጥል እያለ ምዕራፍ እየገለጠ አይደል? እዚህ ሲያለን በሙሉ የአዲስ ኪዳን ካህናት ቁጭ ብለን ቅዱስ ቃሉን ለመስማት ያገኘን እድል አይደል? አሁን በዚህ እድል እኔን ባወራ፣ በዚህ እድል ዛጥግጋ ያበሳጨኝን ሰውዬ ብናገር፣ በዚህ እድል እንዴት የራሴን ጥቅም እንደማግበሰብስ ባወራ፣ ደም በፈሰሰበት መድረክ አለ እኮ ስራውን የጨረሰ በመስቀል ላይ ፈላጊ ጌታ እጆቹን የዘረጋ ደግሞ በዚህ በኩልም አለ እኮ የአባት ያለህ ብሎ የሚመጣ ያዳኝ ያለህ ብሎ የሚመጣ ከውጭም ለመጀመሪያ ጊዜ የሚመጣ በቤት ውስጥም ሆነ የተለያየ ጥያቄ ይዞ የሚመጣ እግዚአብሔር ይናገራል ብሎ የሚመጣ አምላክ ያወራል ብሎ የሚመጣ በታሪክ አጋጣሚ ነው እናንተ ቆምን። በታሪክ አጋጣሚ ነውና ፓስተር ቆምን። በታሪክ አጋጣሚ ዛሬ ሐምሌ 19 ጎስፕል ላይ አዋሪ አጥቢያ የኛ ድል ሆነ። ምን አይነት ምቀኝነት ነው በአባትና በልጅ መካከል ጣልቃ መግባት? በተገኘ ድል ኢየሱስ ይወራ እንጂ ይነገር እንጂ ማዳኑ ይነገር እንጂ አባትነቱ ይነገር እንጂ ታዳጊነቱ ይወራ እንጂ በተገኘው ድል ሐዋርያ ጳውሎስ ሐዋርያ ሥራ ምዕራፍ 26 ላይ ከቁጥር 1 አንስቶ በአግሪጳ ፊት ከሰውት ነው የቆመው። እንዴት እንደሚያመልጥ እንዴት እንደሚሾልክ ሳይሆን የታየው ተናገረ። ያቁኛል እነዚህ አይሁዶች ያቁኛል ከሳሾቼ እንዴት እንደተመላለስኩ ማን እንደነበርኩ በምን አይነት የሃይማኖት ቅንዓት ውስጥ እንደነበርኩ እንዴት ወጣ እንዴት ገባ እንደነበር ቅዱሳንን ሁሉ ያሳደድኩ ማጠፋ ሐሰት ነው ብዬ ስለማስብ ያውም አካባቢው የነበረ አገልግሎቴን አሰፋለሁ ብዬ አንድ መንገድ ሲሄድ ግን ከቀትር ብርሃን ይልቅ በበረታ ብርሃን ደማስቆ መንገድ ላይ ያገኘኝ። ፈልጌ ወይ ምናምን ሳይሆን በቃ ላጥፋ ብዬ እየሄድኩኝ ፊት ለፊት አገኘኝ። እንደዚህ የሄድኩ የነበረውን ሰውዬ ቀየረኝ። ጠራኝ። ብርሃን መጣ። ሳኦል የመውጊያውን ብረት ብትጋፋ ይብስብሃል። ምን አይነት ነው አባባሉ ማለት ነው? በቅሎ ገመዷን ብትበጥስ አሳጠረች አይነት ነው። ይቅርብህ አለኝ።
ማነህ አልኩት። የምታሳድደኝ ነው። የት አግኝቼ? ቅዱሳኔን ነካህ ማለት። በኋላስ ቀጣይ ሊሆን ያለውን ነገር ነገረኝ። ከዛስ እንዴት ላቁም አግሪጳ? አሁን ራሱ በደለኛ ሆኜ በፊት የተከሰስኩት በሌላ አይደለም፣ ይሄንን ኢየሱስን ስለሰበኩ ነው። ሌላ ምንም ነገር አላደረኩም። ይሄው ለትንሹም ለትልቁም ይሄንን ወንጌል ስሰብካለሁ። በኋላ አግሪጳ በቀላሉ ክርስቲያን የምታረገኝ ይመስልሃል እንዴ አለው። ጳውሎስ አይ እኔ ማለቴ አላለም። አትታሰር እንጂ እንደኔ ከሰንሰለቴ በቀር አንተም እዚህም ይሰሙኝ ሁሉ እንደኔ ቢሆኑ መሻቴ ነው። በተገኘ አጋጣሚ ኢየሱስ፣ በተገኘ አጋጣሚ ወንጌል። ጥቂት ነገር ብዬ ላበቃል። መልእክቴን ጨርሻለሁ። የሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 አንድ ታሪክ ነው የሚነግረን። ጌታ ኢየሱስ ክርስቶስ በኢያሪኮ ሲያልፍ ዘኪዮስ አጭሩ ባለጠጋ የቀራጮች አለቃ ኢየሱስ በኢያሪኮ ያልፍ እንደሆነ ሰምቶ ዛፍ ላይ ቁጭ ብሎ የጠበቀ፣ በኋላ ዛፉ ጋር ሲደርስ ጌታ አየውና ና ውረድ አለው። ዛሬ አንተ ቤት ነው የምውለው ሲል ሰዎች ማንጎራጎር ጀመሩ። ወይ ይሄን ብሎ መምህር ከኃጢአተኛ አያውቁማ። የኃጢአተኛ ወዳጅ አያውቁም። የሆነ አይነት የከበሬታ ስፍራ የሚፈልግ ወጣቶችን በማወራበት ቋንቋ የሚያካብድ የማይነካ የማይደረስበት አክሰሰብል ያልሆነ አቬለብል ያልሆነ ነው የሚያውቁት። እሱኛ ሰፈር ሲያበዛ ኃጢአተኛ ሰፈር ሲያበዛ ይሄን ብሎ መምህር ብለው ተጠራጠሩ። ከዛ የጌታ መልስ ሉቃስ ወንጌል ምዕራፍ 19 ቁጥር 10 የሰው ልጅ እኮ አለ የሰው ልጅ እኮ የመጣው የጠፋውን ፍለጋ ፈልጎ ሊያድን ነው አለ። ምን እያለ ነው ጌታ? አትፈልግ ነው የምትሉኝ? እኔ እኮ የመጣሁት የተጨበጨበ ሌላ ሃይማኖት ልሰጣችሁ አይደለም። የሆነና ላስገርምና ክብር ካላችሁ እኮ ትቼው ነው የመጣሁት። እኔ እኮ የመጣሁት ፍለጋ ነው። የጠፋ ልጅ አለኝ፣ እሱን ፍለጋ ነው የመጣሁት። እና የጠፋ ልጅ አገኘሁ። ሾላ ዛፍ ላይ ቁጭ ብሎ አገኘሁት እና አልኩት አትፈልግ ነው የምትሉኝ? ዛሬ ጮክ ብዬ እዚህ ጉባኤ ላይ እናገራለሁ። ፍለጋ ላይ ነው ጌታ የመጣው። ለፍለጋ ነው፣ ሌላ አይደለም። እግዚአብሔር አምላክ የሰው ልጅን በመልክና በአምሳሉ ሰራ። ኤደን ገነት አኖረው። ብላ የተባለው መዓት ነው የተከለከለው አንድ። በቀድሞ እባብ አማካኝነት ግን አንዲቱን በላ። የሰው ልጅ ምን አለ? ወደቀ። እግዚአብሔር አምላክ ልክ የሰው ልጅ መውደቁን ሲያቅ እሱ እንደ ፍጥር ጥሩ እኔ ሌላ ልስራ አላለም። ሌላ በደንብ የሚታዘዘኝ 10 ስፒሺስ ልስራ አላለም። ይሄ ፈላጊ ጌታ ገና ከጠዋቱ ዘፍጥረት 3 ላይ ፍለጋ አዳም ወዴት ነህ? አዳም የት አለ? አሁን ይሄ ኤልሻዳይ አምላክ የሌለውን እንዳለ አድርጎ የሚጠራ ለሞተው ህይወትን የሚሰጥ ይሄ አምላክ አሁን አዳም በሆነ ዛፍ ተደብቆበት ነው? ምን እያለው ነው? አዳም አጣሁ፣ እዛይ ሰርክል ውስጥ አጣሁ። እኔ እናንተ ኮሚኒኬት የምናደርግበት እዛይ ሰርክል ውስጥ እዛ ግንኙነታችን ውስጥ አጣሁ። አዳም የት አለ? በላህ አይደል? አድሚት አርግ ልምጣልህ። አድሚት አርግ አትችለውም። የሆነ ቅጠል ምናምን ለብሰሃል። ቅጠል ስንት በጋ ላይ ያሻግርህ ነው? ቅጠል ስንት ክረምት ላይ ያሳልፍህ ነው? ቅጠል ስንት ጥቢ ስንት ጸደይ ላይ ያሻግርህ ነው? ቅጠል እንዲህ ስትል መበጠሱ ላይቀር መስዋዕት እንደሚሆን ያው ምልክት ላሳይህ እንኳን ቆዳ ልበስ ልምጣልህ። አዳም ወዴት ነህ? በኋላ እባብን ሲረግም ባንተና በሴቲቱ ዘር ሊመጣለት እኮ ነው ፍለጋ። በኋላ እግዚአብሔር ከሰው መካከል ኖህን ሲፈልግ፣ ከሰው መካከል አብርሃምን ሲፈልግ፣ ከሰው መካከል ዳዊትን ሲፈልግ፣ እንደ ኔሽን እስራኤልን ሲፈልግ ከረመና ዕብራውያን 1 ከቁጥር 1 እስከ 4 እንደሚለን ለአባቶቻችን በተለያየ ዘመን በልዩ ልዩ መንገድ ሲናገር ከረመና በዘመን መጨረሻ ግን ሁሉን ወራሽ ባደረገው የክብሩ ነጸብራቅ ሆነ በውድ ልጁ ዓለማትን በሰራበት በእርሱ ምን አለን ተናገረን። ምን ብሎ ነው የተናገረን? ሁሌ እንደማውጀው ብዙ ሚዲያዎች ላይ ሰምታችሁ ሊሆን ይችላል። ዛሬም ግን ጮክ ብዬ አውጃለሁ። ምን ብሎ ነው የተናገረን? እናንተ ደካሞች፣ እናንተ ሸክም የከበዳችሁ፣ እናንተ ያቃታችሁ፣ እናንተ በራሳችሁ ያልቻላችሁ፣ እናንተ ወገን ያጣችሁ፣ መጠጊያ ያጣችሁ፣ ሶሉሽን ያጣችሁ፣ እናንተ የተሸነፏችሁ፣ እናንተ ደካሞች
ኑ ስንመጣስ እኔ ያሳርፋችኋለሁ። ዛሬም ልናገር ማን ይወዳል ደካማ? ማን ይወዳል የተናቀ? ማን ይወዳል ያቃተው? ማን ይወዳል የተሸነፈ? ይሄ ጌታ ግን እንደዚህ ነው የሚለው፣ እናንተ ደካሞች፣ እናንተ ያቃታችሁ ኑ እኔ አሳርፋችኋለሁ፣ ቀንበራችሁን ሰብረዋለሁ፣ የኔን ቀሊል የሆነውን ቀንበር አስቀምጥባችኋለሁ። ያ መልኬን መግለጥ የደቀ መዝሙር ጎዳና የሆነ ፊቴን ፖርትሬይ ማድረግ እሱን አስቀምጥባችኋለሁ። ኑ ዛሬ ማውጃለሁ። እዚህ ጉባኤ ላይ ለመጀመሪያ ጊዜ የመጣ ሰው እንዳለ፣ ምናልባት ይህን ሲቀረጽ የሚሰማ ሰው እንዳለ ይጣራል። እናንተ ደካሞች እያለ፣ እናንተ ያቃታችሁ፣ እናንተ መፍትሄ ያቃታችሁ ኑ ወደ እኔ ወደ ኢየሱስ አሳርፋችኋለሁ። ምናልባት በአንድም በሌላ መንገድ የጌታን ጎዳና እየተከተላችሁ ፈቀቅ ያላችሁ፣ ደንቀፍ ያላችሁ፣ አይ ጌታ ያየኝም ብላችሁ የምትሉ ደግሞ እንዳላችሁ አላቅም። ይሄው ዛሬም ማለዳም ይጣራል። እናንተ ደካሞች፣ እናንተ ያቃታችሁ፣ እናንተ ተስፋ የቆረጣችሁ፣ እናንተ መሄጃ ያጣችሁ ኑ እንደዚህ ሰብስቤ ልጨርስ። ኪቦርድ ነካ ነካ አርግልኝ ወንድም አለ። ምን እያለ ነው ዛሬ ማለዳ ጌታ? ከአንድ እሁድ መርሃ ግብር ባለፈ ምን እየተናገረን ነው? አሁን ከዚህ ስንወጣ ሲገርም ብለን ነው የምንወጣው ወይስ እግዚአብሔር የሆነ ነገር እያወራ ነው? ፍለጋ ላይ ነኝ እያለ ነው ጌታ። አፋልጉኝ እያለ ነው ጌታ። እናንተም ፈልጌ ስላገኘኋችሁ ያ የማስታረቅ አገልግሎት አይደል ለቤተ ክርስቲያን የተሰጠው? አፋልጉኝ እያለ ነው ጌታ። በቃ ታጥሰት ህይወታችሁ ያፋልገኝ፣ ትዳራችሁ ያፋልገኝ፣ ስራችሁ ያፋልገኝ፣ መውጣት መግባታችሁ ያፋልገኝ፣ ስብከቴ ያፋልገኝ፣ ዝማሬ ያፋልገኝ፣ መሰባሰባችሁ ማህበር ያፋልገኝ፣ ቤተ ክርስቲያን ታፋልገኝ እያለ ነው። ተመሳሳይ ታሪክ ላንሳና ልዝጋ። ሉቃስ ወንጌል ምዕራፍ 15 ላይ ጌታ አሁንም ኃጢአተኞች ቦታ ሲያበዙ ቅድም እንዳልኳችሁ እንደ ሉቃስ ወንጌል ምዕራፍ 19 ተጠራጠሩት። እንዴት አይነት መምህር ነው ይሄ አሉ። ከዛ ጌታ አንድ ምሳሌ በሚገባቸው መንገድ ነገራቸው። አሁንም በልና ከእናንተ መካከል 100 በግ ያለው ሰው አንዲቷ በግ ብትጠፋበት 99 አለ ብሎ ይጽናናል? አንዷን ሊፈልግ ይሄድ የለ? እንደዚህ ለማስረዳት ልሞክር። ለምሳሌ አንድ በግ ዋጋ 100 ብር ቢሆን 100 በጎች ቢኖሩት አጠቃላይ ኢኮኖሚክ ቫልዩ 10,000 ብር ቢሆን 99 ቢኖር አረ ነው 9,900 ብር አለኝ ለ100 ብር ብዬ ምን አታገለኝ ብሎ ይተዋል? ለዚህ የበግ ባለቤት በጓ ያላት ኢኮኖሚክ ቫልዩ ነው የሚሰላ ነው፣ አካውንቲንግ ነው፣ ዴቢት ክሬዲት ነው። 99 ሴፍ ቦታ ላይ ካለው አንዲቷን ፍለጋ ይሄድ የለ? እስኪያገኛት ይፈልግ የለ? ደሞ ልክ ሲያገኝ ደስ አይደለም የሚለው? ትከሻው ላይ አድርጎ እስከነ ምናምን ነው ትከሻው ላይ አድርጎ አይደል ደስ ብሎት የሚመጣው? ይናገር የለ? ደስ ብሎኛል ደስ ይበላችሁ ይል የለ? ታላቅ ፌስታ፣ ታላቅ ደስታ፣ ታላቅ ድግስ አይደለም የሆነው? አንዲት ያጌጠች በድሪሞቿ እንደ ገንዘቧንም ባንኳ ነው ደግሞ አትሴም ታይም ጌጧ ነው። 10 ድሪሞች አጊጣ ያለች ከመካከል አንዱ ተፈናጥሮ ቤቷ ውስጥ ቢጠፋ እረ 9ኙን ይባርክልኝ ብላ እንደዚህ አጠጋግታ ትዘንጣለች። ቤቱን እቃ ጥግ አድርጋ አቧራ ባቧራ ቢሆን ጠራ አድርጋ እስክታገኘው ዝም ብላ ፈለግ ሳይሆን እስክታገኘው ድረስ ትፈልግ የለ? ስታገኘው ታላቅ ደስታ አይደለም የሚሆነው? አትፈልግ ነው የምትሉኝ? በጣም ለኛ በሚቀርብ ምሳሌ ልናገር። ሟርት ሳይሆን ምሳሌ ነው። አንድ 52 ሰው የጫነ አውቶቡስ በመንገድ እየሄደ አክሲደንት ቢገጥመው 51 ሰዎች ቢተርፉና አንድ ሰው ቢሞት ለኛ ዜና ነው። ተመስገን 51 ካሉ አንድ ብቻ ሬሾ ሲሰላ በጣም ሴፍ ነው። ያ አንዱ ሰው ግን የሞተባት እናት ቁጥር አይደለም። ምን ሰው ቀረ? ዓለም ሁሉ ሞተ እንጂ
ማን ተረፈ? ተመስገን አንድ ነው አትልም። እብደት ነው ለሷ። ምክንያቱም ልጇ ቁጥር አይደለማ። ባስ ውስጥ ያለ አንድ ተሳፋሪ 12 ቁጥር ላይ ተቀመጠ ምናምን አይደለማ። ልጇ ነው ቁጥር አይደለማ። እንደኔ ዜና አይደለማ። ጌታ እኮ እንደዚህ ነው የሚለው፣ ልጅ አለኝ አፋልጉኝ። ለኔ በቃ ነው። እንደዚህ ጥግ ያለውን ሰው የራሱ ወንድ ይሁን ሴት አለኝም ጉባኤ ከሞላ ግን ለጌታ ቁጥር አይደለም። አለው አፋልጉኝ ይላል። አፋልጉኝ ይላል። ስብከቴ ቢያፋልገው፣ ኑሮዬ ቢያፋልገው፣ ገንዘቤ ቢያፋልገው፣ እግዚአብሔር የሰጠኝ ፖዚሽን ቢያፋልገው፣ ዕውቀቴ ቢያፋልገው፣ የሰጠኝ ጸጋ ቢያፋልገው፣ ሶሻል ሚዲያዬ ቢያፋልገው፣ ጤንነቴ ቢያፋልገው፣ ነገ ከነጋልኝ ባፋልገው፣ ስለተገኘው በእኔ ጉልበት አይደለም፣ በጸጋው ነው፣ በምህረቱ ነው። እንደ ታናሽ ወንድም ዛሬ እዚህ ለመቆም እድል እንዳገኘ በጌታ ርህራሄና ፍቅር እንደዚህ ይላሉ። ጌታ እንደዚህ ይላል፣ አፋልጉኝ። እንግዳ ሰው ካለ ደግሞ ፍለጋውንም እየተናገር ይህን ብዬ ላብቃኔ አለዳም ተናግሬ ያለሁ። አሁንም እላለሁ ይህን 2 ወር 3 ወር ምናምን ገደማ እዚህ ልቤ ውስጥ ተሰንቆ ነው ይዞኛለሁ። ፊልጵስዩስ ምዕራፍ 2 ቁጥር 21 ሐዋርያው ጳውሎስ ለፊልጵስዩስ በጻፈላቸው ደብዳቤ ላይ ስለ ጢሞቴዎስ ሲመሰክር እንደዚህ ይላል፣ ሁሉም የራሳቸውን ነገር ያሯሩጣሉና ይላል። ሁሉም በዙሪያ ስላሉ አገልጋዮች ሁሉም የራሳቸውን ነገር ያሯሩጣሉና፣ ጢሞቴዎስ ግን እንደዛ አይደለም፣ የጌታን ነገር ያስባል ይላል። አሁን ይህን ሳውራ እዚህ መድረክ ስለምንቆመው ብቻ እንዳናስብ፣ የአዲስ ኪዳን ካህናት ሁላችንም አገልጋዮች ሁሉም ነው የሚለው፣ ሁሉም የራሳቸውን ነገር ነው የሚያሯሩጡት። ጢሞቴዎስ ግን እንደዛ አይደለም፣ የጌታ ነገር ነው ግድ የሚለው። እሱን ነው ምልክላችሁ። ምንድነው ግድ የሚለን? ምንድነው የምናሯሩጠው? ስሜን፣ ኔክስት ታይም እዚህ መጋበዜ፣ ስወጣ የሚሰጠኝን ፖስታ፣ የኔን ዳይነስቲ። እኔ ከራሴ አንጻር ነው፣ እናንተ የራሳችሁን ክተቱ። ምንድነው ዋና የሚያሯሩጠኝ? the driving force የጌታ የልብ አጀንዳ ቢሆን፣ ዛሬ ደግሞ ዋናው የጠፉትን ፍለጋ። አንገቶቻችን ዝቅ እናድርግ። ማንም ሰው እንደማይወጣ ተስፋ አደርጋለሁ። ካልኩት ደቂቃ 5 ደቂቃ ነው የወሰድኩት፣ 45 ደቂቃ ነው የወሰድኩት። ድንገት እንግዳ ሰው ካለ ነው ማስጠነቅቀው። አብዛኞቻችሁ የዚህን ቤት ባህል ታውቃላችሁ ብዬ አስባለሁ። ጥቂት ደቂቃዎች እስክንጸልይና አዳዲስ ሰዎች እስክንጠራ ስለማያስወጡ በቃ ቁጭ ብለን ጥቂት እንጸልይ።